ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ለተሰኙ መጋቢት 8 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አደርጋለሁ። አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን እናልፋለን። የባህል ስፖርቱን እናስቀድማለን። ላለፉት 11 ቀናቶች በማዕከላዊ ኢትዮጵያ ሆሳዕና ከተማ ላይ ሲከናወን የነበረው 22ኛው የኢትዮጵያ ባህል ስፖርቶችና 18ኛው የባህል ፌስቲቫል በደማቅ ስነ ስርዓት ፍጻሜውን አግኝቷል። በ11 የባህል ስፖርቶችና ፌስቲቫል በሆሳዕና ከተማ ላለፉት 9 ቀናት ባህላዊ ስፖርቶቻችን ለጠንካራ ህብረ ብሔራዊ አንድነታችን በሚል መሪ ቃል ሲካሄድ የሰነባበተው 22ኛው የባህል ስፖርቶች ውድድርና 18ኛው የባህል ስፖርቶች ፌስቲቫል በአማራ ብሔራዊ ክልላዊ መንግስት አሸናፊነት ፍጻሜውን አግኝቷል። በመዝጊያ ስነ ስርዓቱ ላይ መልእክት ያስተላለፉት በባህል ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ ክቡር አቶ መኪዩ መሐመድ የባህል ስፖርቶቻችን ማህበራዊ ግንኙነትንና መስተጋበርን የማሳለጥና የማስተሳሰር ማንነታችንን የመግለጽ እምቅ አቅም አላቸው ካሉ በኋላ ከባህልነታቸው ባሻገርም የዘመናዊ ስፖርቶች መነሻና ወላጅ መሆናቸውም ተገቢውን እንክብካቤም ከተደረገላቸው ብዙ ስራዎችን ልንሰራ ያስችሉናል ብሏል። ይህ ውድድር ለአንድነታችን ፍቱን መድኃኒት በመሆኑ በየደረጃው ውድድሩና ፌስቲቫሉን የማስቀጠልና የማስፋፋት ስራዎች ተጠናክረው ይሰራሉ ብሏል። አቶ መኪዩ አያይዞም የባህል ስፖርቶች የተዛቡ ትርክቶችን ለማረምና ገዢ ትርክቶችን ለማስረጽ አይነተኛ ጥቅም ስላላቸው መንግስት በዚህ ዘርፍ ላይ ሰፊ ስራ ይሰራል ብሏል። ውድድሩ በሰላም ተጀምሮ በደስታ እንዲጠናቀቅም በየዘርፉ ኃላፊነታቸውን ለተወጣችሁ በሙሉ ልባዊ ምስጋናዬን በራሴና በባህል ስፖርት ሚኒስቴር ስም አቀርባለሁ ብሏል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ በበኩላቸው የባህል ስፖርቶች ከውድድር ባለፈ በቱሪዝም መስክ የሀገርን ገጽታ በመገንባት አይተኬ ሚና አላቸው። ውድድሩና ፌስቲቫሉ የታለመለትን ዓላማ ሙሉ በሙሉ አሳክቷል ብሏል። የዘንድሮውን ውድድር ህብረ ብሔራዊ አንድነት የታየበት ልምድ ልውውጥ የተደረገበት የሆሳዕና ከተማ ህዝብ እንግዳ ተቀባይነት የተገለጸበት ደማቅ ውድድር ነበር ካሉ በኋላ በውድድሩ በሁሉም ዘርፍ አስተዋጽኦ ላደረጋችሁና ኃላፊነታችሁን በትጋት ለተወጣችሁ ሁሉ ከፍ ያለ ምስጋናዬን አቀርባለሁ ብሏል። የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ጌታቸው ኤሊሶ የባህል ስፖርቶቻችን ለማህበራዊ ትስስርና ለገጽታ ግንባታ የሚገባውን ያህል አልተጠቀምንባቸውም። በቀጣይ በጥናት የተደገፈ ስራ መስራት አለብን። ለሰላምና ለአብሮነት ስለሚጠቅሙን ህዝቡን መሰረት ማስያዝ ይገባል ብሏል። ውድድሩ በሰላምና በደስታ በመጠናቀቁ በሁሉም ዘርፍ ኃላፊነታቸውን ለተወጡ ሁሉ ምስጋናዬን አቀርባለሁ ካሉ በኋላ ሆሳዕና ከተማ ላይ የከረማችሁ የልዑክ ቡድኖችም እጅግ በጣም እናመሰግናቸዋለን የሚል መልእክታቸውን አስተላልፏል። በመዝጊያው ስነ ስርዓት ላይ በተካሄዱ የባህል ፌስቲቫል ውድድር አንደኛ ኦሮሚያ በመሆን የወርቅ ሜዳሊያውን ሲያገኝ፣ ሁለተኛ ማዕከላዊ ኢትዮጵያ፣ ሶስተኛ ደግሞ ደቡብ ምዕራብ ኢትዮጵያ አሸናፊ ሆኗል። በዕለቱ በተካሄደ 63-67 ኪሎ ግራም ምድብ ወንዶች የትግል ውድድር አንደኛ ኦሮሚያ፣ ሁለተኛ አዲስ አበባ፣ ሶስተኛ ማዕከላዊ ኢትዮጵያ የናስ ሜዳሊያ ተሸላሚ ሆኗል። በአጠቃላይ ነጥብ 57 በማምጣት አንደኛ ደረጃ ይዞ ያጠናቀቀው የአማራ ብሔራዊ ክልላዊ መንግስት መሆኑም ታውቋል። የስፖርታዊ ጨዋነትን የውድድር መድረኩን አሸናፊ ሆነው ደግሞ ደቡብ ኢትዮጵያ አሸናፊ ሆኗል። 22ኛው የባህል ስፖርቶች ውድድር 18ኛው የባህል ፌስቲቫል ባሻህ በቦብ በባለ 12 እና 18 ገበጣ በትግል በቀስት በኮርቦ በገና በፈረስ ሸርጥና ጉግስ በ11 ዘርፎች በባህላዊ ስፖርቶች ውድድራቸውን ሲያደርጉ የነበሩ ክልሎችና ከተማ አስተዳደርም ምስጋና ቀርቦላቸዋል። የቀጣዩ የባህል ስፖርቶች አዘጋጅ ደግሞ የሐረሪ ብሔራዊ ክልላዊ መንግስት መሆኑም ታውቋል። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ የአትሌቲክስ ዜናን እናስከትላለን። የ2025ቱ የሲኦል ማራቶን የውድድር መድረክ ሲከናወን ኢትዮጵያን አትሌቶች በሁለቱም ጾታ አሸናፊ ሆኗል። በዚህም መሰረት በወንዶች አትሌት ሀፍቱ ተክሉ 2:05:37 በሆነ ሰዓት በመግባት በቀዳሚነት የውድድር መድረኩ አሸናፊ ሆኗል። በሴቶች በተመሳሳይ ኢትዮጵያን አትሌቶች ከ1 እስከ 3 በመውጣት ውድድራቸውን በበላይነት አጠናቋል። አትሌት በቀለች ጉደታ 2:21:35 በመግባት ውድድሯን በቀዳሚነት በማሸነፍ የወርቅ ሜዳሊያው ባለቤት ስትሆን አትሌት ፍቅርተ ወረታና አትሌት መስታወት ፍቅር ደግሞ ሁለተኛና ሶስተኛ በመሆን የሲኦል የ2025ቱ የማራቶን የውድድር መድረክን ከ1 እስከ 3 በመግባት አሸናፊ ሆኗል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ የሜዳ ቴኒስን የምንመለከት ይሆናል።
ታዳጊና ወጣት ኢትዮጵያውያን የሜዳ ቴኒስ ስፖርተኞች በቀጣይ ድጋፍ የሚደረግላቸው ከሆነ በዓለም አቀፍ የውድድር መድረኮች ሀገራቸውን ሰንደቅ ዓላማና ክብር ለማስጠራት እየሰሩ እንደሚገኝ ከናሁ ስፖርት ጋር በነበራቸው ቆይታ ተናገሩ። አስተያየታቸው እንደሚከተሉ ይቀርባል። ስሜ ሳምራዊት አንዳርጌ ይባላለሁ። ቴኒስ ፕሌየር ነኝ እና ቴኒስ ከጀመርኩ 7 ዓመት ሆኖኛል። ብዙ ውድድሮችን አድርጌያለሁ። አይቲኤፍ 1-3 ምናምን ተጫውቻለሁ እና አሪፍ ነበር። በደንብ ማለት ይሄ ነገር መዘጋጀቱ ለኛም ሳይሆን እንደ ሀገሪቷም ደረጃ ታዋቂ ያደርጋታል እና ይሄ ነገር መስፋፋ ባለበት ደረጃም እየተስፋፋ አይደለም፣ አሁን ላይ ነው እየተዋወቀ የመጣው። ስለዚህ በተቻለ መጠን ለእንደዚህ አይነት ስፖርቱ ልክ እንደሌላው ስፖርት ሰፖርት እንደሚደረገው መጠን ይሄንኛውም ባለው አቅም ሰፖርት ቢደረግና እንደ ሀገር መጠንም ብዙ ቦታ ላይ ይሄ ስፖርት አገር ላይ በበርካታ ሁኔታ ቢዘጋጅ ቢኖር አሪፍ ነው። ስሜ ዳይሻለ ነው። እኔ ምንም ነው ሜዳ እየፈረሰ ነውና አንዳንድ ሜዳዎች ሜዳ እንዲሁ መብዛት ነው ያለበት እንጂ መፍረስ ሳይሆን አሁን በዚህ ሰዓት መብዛት ነው ያለበት። ምክንያቱም ቴኒስ አሁን እንደምትይ ኢንተርናሽናል ውድድር እያዘጋጀች ነው ሀገር። ሜዳ መብዛት አለበት፣ ለተጫዋቾችም ትጥቅ ምናምን መዘጋጀት አለበት። ከተቻለ ደግሞ ከሀገር ውጭ እየወጡ የሚጫወቱበት እድል ቢመቻች ምን ተማራችሁ? አሁን ከነሱ አሁን እንግዲህ ከ25 ሀገራት በላይ መጥተው ውድድራቸውን እያደረጉ ነው የሚገኙትና ያለውን ፋሲሊቲ ስትመለከቱ ልዩነቱ ምን ይመስላል? እስኪ የኛና እነሱ ልዩነቱ በቃ እነሱ ሞር ስለሚጫወቱ ነው። ሞር ውድድሮችን በየሀገሪቱ እየዞሩ ይጫወታሉ። ሁሉንም አየር ይለምዱታል ማለት ነው። ስለዚህ እሱ አይከብዳቸው። እኛም እንደነሱ ብንጫወት ምንም የሚያንሰር ነገር የለም። ስለዚህ ተገቢው ስልጠና ከተሰጣችሁና ክትትል ከተደረገላችሁ እንደነሱ መሆን ይቻላል። በደንብ ይቻላል። በቀጣይ አሁን አንተ በሜዳ ቴኒስ ምንድነው እቅድ አላማ? ያው ከቻል ከሀገር ውጭ ወጥቼ ኢትዮጵያ ማስተዋወቅ ነው የምፈልገው። በአሰልጣኝነትም በተጫዋችነትም ቢሆን ባስተዋወቅ ደስ ይለኛል። እንዲሁም ብዙ ውድድሮችን መጫወት ከሀገር ውጭም እዚህም ሀገሬን ወክዬ መጫወት እፈልጋለሁ። ተጫዋቾች ታንኪዩ። እንግዲህ ያሰብከው እንዲሳካል እንመኝላለን። እናመሰግናለን። እሺ፣ አመሰግናለሁ። ታንኪዩ። መልካም። እሺ፣ አመሰግናለሁ። ቤዛ ተስፋ ይባላለሁ። የአዲስ አበባ ቴኒስ ክለብ ቴኒስ ተጫዋች ነኝ። ትንሽ ይጎለናል የራኬት ነገርም ቢሆን ያው አንድ አይነት ራኬቶች ቢኖሩን አሪፍ ነበር። ይጎሉናል፣ ትጥቆች ይጎሉናል። በርግጥ ትጥቆች በጣም ይጎሉናል። በመጀመሪያ እንደምናየው ከሆነ ሌላ ክለቦች እንደውም የኛ ክለብ ይሻላል። ሌሎች ክለቦች እየፈረሱ ነው ያሉት። ሞር ከመፍረሱ እንትን በፊት ብዙ ብናራቀው ብንይዘው አሪፍ ነው። ምክንያቱም እንዲህ እንትኖች እየመጡ እየተጫወትን ነው፣ ከኛ ሻምፒዮን እየወጣ ነው እና አሪፍ ነው። መስፋት አለበትም። መንግስትም አይቶ ትንሽ ነገር ቢደግፈን አሪፍ ነው እላለሁ። አዎ አለኝ፣ በትልቁ ነው ያለኝ ሀሳብ። አሪፍ ሆኜ ሀገሬን ወክዬ መጫወት በጣም ትልቅ ሀሳብ ነው ያለኝ። የማን አድናቂ ነሽ ከውጪ? ከሴት ኮኮ፣ ከወንድ ደግሞ ፌደራል። የሀገር ውስጥ ሳሪያ የምታደርጊያቸው አሉ። ያው እንደኛ ክለብ አሁን ሻምፒዮን የሆነው ለኛ በጣም ትልቅ ሞቲቬት ሆኖናል። የሱ ሻምፒዮንነት ለኛ በጣም ትልቅ ሞቲቬት ነው የሆነው። ዳዊት እንደሚባለው በቃ እሱን እንደሱ እንትን ማለት ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ውድ ተመልካቾቻችን ከናሁ ቴሌቪዥን የናሁ ስፖርት ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ ዜናዎችን ወደ እናንተ የምናደርሰው አብራችሁኑ ነው።
ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የኒውካስል ዩናይትድ እግር ኳስ ክለብን ይመለከታል። ኒውካስል ዩናይትድ ትላንትና በሊግ ካፕ የፍጻሜ ጨዋታ ሊቨርፑልን 2-1 በሆነ ውጤት በማሸነፍ ከ70 ዓመታት በኋላ የዋንጫ ክብር በማሳካት ደጋፊዎችን ማስደሰት ችሏል። በአጠቃላይ በዚህ ቡድን ዙሪያ ተከታዩን ዘገባ አሰናድተናል። እንደ አውሮፓውያን የዘመን ቀመር አቆጣጠር ዲሴምበር 9 1892 ምስረታውን አድርጎ ዛሬ ላይ 133 ዓመታትን ላስቆጠረው የኒውካስል ዩናይትድ እግር ኳስ ክለብ ደጋፊዎች የትላንት ምሽት ለእነርሱ እጅጉን ልዩና ታሪካዊ እንደነበረ በኩራት የደስታ እንባ እየተናነቃቸው ቡድናቸው ሻምፒዮና ከሆነ በኋላ ተናግሯል። ምክንያቱም ክለባቸው ኒውካስል ዩናይትድ ከ70 ዓመታት በኋላ የእንግሊዝ ሊግ ካፕ የውድድር መድረክ ሻምፒዮና በመሆን የዋንጫ ክብሩን ከፍ አድርጎ ሲያነሳ መመልከት መቻላቸው ነው። ያለፉትን ዘለግ ያሉ ዓመታቶች በክለቡ ውስጥ አሌን ሽረርን ጨምሮ ሌሎች ታላላቅ የእግር ኳሱ ሜዳ ኮከቦች፣ አሰልጣኞችና አመራሮች ክለቡን ሲቀላቀሉና ሲሰናበቱ ቢቆዩም ክለቡን ግን ከዋንጫ ክብር ጋር ማገናኘት አልተቻላቸውም። በእንግሊዝ ካሉና ከተመሰረቱ ረጅም ዓመታትን ካስቆጠሩ አንጋፋ ክለቦች መካከል አንዱ የሆነው ኒውካስል ዩናይትድ ለመጨረሻ ጊዜ የዋንጫ ክብርን ማሳካት የቻለው በ1956 በኤፍኤ ካፕ የውድድር መድረክ ነበረም። በታሪክ ጅረት ቅብብሎች ዛሬ ላይ የደረሰው የቡድኑ የአሰልጣኝነት መንበር አሁን ላይ በእንግሊዛዊ አሰልጣኝ ኤዲያው እየተመራ የሚገኝ ሲሆን አሰልጣኙም ከብዙ ዓመታቶች በኋላ በእርሱ ጊዜ ሰምሮለት የክለቡን ደጋፊዎች ያስደሰተበትን ታሪክ በትላንትናው ዕለት ማሳካት ችሏል። ትላንት ምሽት በዌምብሌይ ስቴዲየም ሊቨርፑልን ባስተናገዱበት የሊግ ካፕ የውድድር መድረክ የፍጻሜ ጨዋታ ላይ 2-1 በሆነ ውጤት በማሸነፍ አሮጌውን ግንብ አፈራርሶ ሻምፒዮና መሆን ችሏል። በዚህ የውድድር መድረክ ላይ ከፍተኛ እንቅስቃሴ በማድረግ ጎሎችን በማስቆጠርና ቡድኑን ለሻምፒዮናነት በማብቃት ትውልደ ኤርትራዊው በዜግነት ለስዊድን እየተጫወተ የሚገኘው የ25 ዓመቱ አሌክሳንደር ሃይሳክ የፊት መስመር አጥቂ ከፍተኛውን ሚና ይዛል። 6 ጨዋታዎችን በዚህ የውድድር መድረክ ላይ አድርጎ 3 ግቦችን ከመረብ ማሳረፍ ችሏል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሰኞ መጋቢት 8 2017 ዓ.ም ከሀገር ቤትና ከባህር ማዶ በኔና በባልደረቦች የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶች ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ።